ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሊ። ፌሚኒዝም ሃይማኖትን ለማጥፋት የተነሳ እንቅስቃሴ ነው። እናንተ እንደምታስቡ አሁን በፊት ባሉት ሁለት ጁሙዓዎች እንደተነገራችሁ ትምህርት ሚኒስቴር ምንድነው እንዲማሩ ያቀረበላቸው ብለን ሁሉ ማየት አለብን። አመጹን ልጆቻችንን ትምህርት ቤት እስካለ መላክ ድረስ የኒው ጄነሬሽን ጸሎት ነው። ወደ ስፔን ሀገር በየአመቱ የሄደች በቲማቲም የምትደባደብ እግዚአብሔር ያድርጋት። የኒው ጄነሬሽን ጸሎት ሰምታችኋል። ለፊውቸር የተጸለየ ጸሎት ነው። ሰላም እንደምናላችሁ የተወደዳችሁ የህይወተ ቅዱሳን የዩቲዩብ ቻናል ቤተሰቦቻችን፣ እኔ ዲያቆን ታዬ መልካሙ ነኝ። ከዚህ በፊት በሌሎች ሚዲያዎች በሪያክሽን ቪዲዮ እና እንዲሁም በኦርቶዶክሳዊ ማያ ፕሮግራም ታውቁኛላችሁ። አሁን ደግሞ በራሴ ቻናል ተከስቻለሁ። በዚህ ፕሮግራም ከሶሻል ሚዲያ የምናገኛቸውን ቪዲዮዎች እና ሌሎች መረጃዎችን ለእናንተ እናጋራለን። ቪዲዮዎችን አብረን እንመለከታለን፣ አብረን ሀሳብ እንሰጣለን። ከዚህ በፊት የነበራችሁ አብሮነት እንዳይለየኝ ለማለት እወዳለሁ። ቪዲዮውን ላይክ በማድረግ ቻናሌንም ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ በርታ እንድትሉኝ እፈልጋለሁ። በዛሬ ቪዲዮአችን ላይ የምንመለከታቸውን ሀሳቦች ከወዲሁ ሳስተዋውቃችሁ በቤተክርስቲያናችን ላይ ያሉ ሊቃነ ጳጳሳት በስዕለ ማርያም መቀደድ ምንም እንዳልተሰማቸውና እንዲያውም በስዕለ ማርያም መቀደድ ላይ እየታገሉ ያሉ ወጣቶች በፍጥነት ሊታሰሩ እንዲገባ ብጥብጥ ለማስነሳት እየሞከሩ እንዳለ ያነሱበትን ሀሳብ እንደ ቀዳሚ መረጃ እንመለከታለን። በዚህ በስዕላት ጉዳይ ላይ ርዕሰ ሊቃውንት አባ ገብረ ኪዳን የሰጡትን ትምህርት እንመለከታለን። ሌሎችም መሰል ጉዳዮችን እያየነ እስከ ፍጻሜው ድረስ አብራችሁን ቆዩ እላለሁ። ቀዳሚ ወዳደረግነው መረጃ ስናልፍ እንግዲህ ትናንትና በመስቀል ደመራ በዓል ጉዳይ ከመንግስት ጋር ሊቃነ ጳጳሳት ስብሰባ አድርገው ነበረ። እንግዲህ መስቀል በዓል እንዴት እንደሚከበርና ሌሎች የበዓሉ አከባበር ሂደቶች ላይ ውይይት ተደርጓል። ነገር ግን በዚህ ስብሰባ ላይ አንድ የተፈጠረ ጉዳይ አለ። ይህም ምንድነው? በዚህ በስዕለ ማርያም የተለያዩ ሰዎች እየተነሱ ኦርቶዶክስን ለማንቋሸሽ ስዕለ ማርያምን በመቅደድ ኦርቶዶክስ ላይ ጥላቻቸውን ለማሳየት ወጣቱ ወደ ጠብ እንዲነሳሳ በማድረግ የሰሩት ስራ አለና ይህን ጉዳይ ሊቃነ ጳጳሳት እንዴት ይመለከቱታል የሚለውን ነገር ፍንትው አድርጎ ያሳየ መልእክት ነው። በቦታው እንግዲህ ብፁዕ አቡነ ዲዮስቆሮስ የተናገሩትን መልእክት አነብላችኋለሁ። በጣም አሳዛኝ ንግግር ነው ያደረጉት። አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛና የነፍጠኛ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ያሉት እንግዲህ ብፁዕ አቡነ ዲዮስቆሮስ እንግዲህ ይህን ቃል በእውነት ተናግረውት ከሆነ በጣም እጅግ የሚያሳዝን ነው። የመጀመሪያ አንድ ስዕል ተቀደደ ተብሎ አጀንዳ መፈጠር የለበትም ማለት ራሱን ችሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጸሐፊ ናቸው። እንግዲህ የጠቅላይ ቤተ ክህነት ዋና ጸሐፊ ሆነው የቤተክርስቲያኗ ጉዳይ አይመለከተኝም፣ አጀንዳ አይሆንም፣ የኔ የቤተክርስቲያን የማንነት መገለጫዎች ሲጎዱ ሲቃጠሉ ምንም አይመስለኝም ማለት በጣም ትልቅ ስህተት ይመስለኛል። ሌላው ደግሞ ጽንፈኛና ነፍጠኛ ብሎ ይህን አጀንዳ ወደ ፖለቲካ ሀሳብ መውሰድ እጅግ በጣም የሚያሳፍር ነገር ነው ብዬ አስባለሁ። በመቀጠል ያስተላለፉት መልእክት ምንድን ነው? ይህን ጉዳይ ስዕለ ማርያም ተቀደደ ብለው የተለያዩ እንቅስቃሴዎችን እያደረጉ ያሉ በሶሻል ሚዲያ የምናውቃቸውን ሰዎች እነሱ ብጥብጥ ሊፈጥሩ ነውና መንግስት ሊያስረድኝ ይገባል በማለት ችግሩን የፈጠሩት ሰዎች እንዲከሰሱ ሳይሆን ምዕመኖቿ እንዲታሰሩና እንዲንገላቱ ነው እንግዲህ መረጃ እየሰጡ ያሉት። በዚህም ላይ እንግዲህ ክብርት ከንቲባ አዳነች አቤቤ አንድ ሀሳብ ተናግራለች። ስዕል መቀደዱ ድርጊቱ ተገቢ ነው ብለን አናምንም። ቢያንስ እንኳ ይሷ ይሻላል። እንዲያው ተገቢ ያለመሆኑ እንኳ ቢያንስ አምናለች። ሊቀ ጳጳሱ እኮ ጨራሽ መቀደዱ ምንም ማለት አይደለም፣ ተቀደደ ተብሎ እኔ ያላታካብዱ እስከ ማለት ድረስ ነው የደረሱና ይህን ያደረገውን አካል ለህግ እናቀርባለን ብላለች። ደስ የሚል ነገር ነው። እናንተም ይሄ የምትኑትን ነገር ምን ያህል የጸዳችሁ ናችሁ በማለት ቤተክርስቲያኗ ቀድማ ከፊቱና ይህን ጉዳይ መታገል ሲገባት ምዕመኖቿ ለታገሉት ግን መዋቅሩ ግን መልሶ ምዕመኖችን አታክ ለማድረግ ወይም ለማጥቃት እየሄደ ያለበት ርቀት እጅግ በጣም አሳፋሪ ነው። ይህ መረጃ ቀዳሚ ያደርገንላቸዋል። ቀጥለን የምንመለከተው ቪዲዮ ከዚህ በተያያዘ ቅዱሳን ስዕላትን በተመለከተ ትልልቅ ሊቃውንት ብዙ ትምህርቶችን እየሰጡ ይገኛሉ። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ስዕላት ያላትን አመለካከትና አስተሳሰብ ምን እንደሆነ ግልጽ አድርገው ያስተማሩበት አንድ አጭር ቪዲዮ አለ። እሱን እስኪ አይተን እንመለስ። ለስዕላት ስትሰግድ አምላክ ብለህ እንዳሰግድ፣ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ
በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው ቁሙት ማለት። ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ነው። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ። ስለዚህ ሲናገር ኢያሱ ለታቦት ሰግዶ አላሰገደም ማለት ሰግዷል። የሰገደ ለታቦቱ ነው፣ በታቦቱ ላይ ላለው ለእግዚአብሔር አለ። በታቦቱ ላይ ላለው ለእግዚአብሔር አለ። እንግዲያማ እኛም ለእግዚአብሔር ነው የምንሰግደው። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገዱ። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግድ። ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን ቃለ ሕይወት ያሰማልን። ቤተክርስቲያናችን እንግዲህ ስለ ስዕል የምታስተምረው ትምህርት አላት። ስዕላትንም ቅዱሳት ብላ ቅዱሳት ስዕላት በማለት ትጠራለች። ቅድስና ትሰጣቸዋለች ለስዕላት። እንግዲህ የስዕላት አስፈላጊነት በቤተክርስቲያን ምንድን ነው ስንል የመጀመሪያው ማስተማሪያነት ነው። ይህም ማለት ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስነ ስቅለት ስዕል ስንመለከት በተለያዩ ወንጌላት የክርስቶስን የመሰቀል ታሪክ መሰረት በማድረግ ያንን ምስል ከሳች በሆነ መልኩ ለመግለጽ ለማስተማር ነው። ዋናው ዓላማው የማስተማር ነው ማለት ነው። እንግዲህ ሰሞኑን ብዙ ሰዎች እያነሱ የሚቀዱትን የእመቤታችን ክብረ ይግባትና የእመቤታችንን ስዕል ስንመለከት ይህ ስዕል በቤተክርስቲያናችን አስተምህሮ ምስለ ፍቁር ወልዳ ተብሎ ይጠራል። ምስለ ፍቁር ወልዳ ማለት እመቤታችን ቅድስት ድንግል ማርያምን የወደደንን ያፈቀረንን ጌታችንን መድኃኒታችን ኢየሱስ ክርስቶስን እንደወለደችው ሁላችንም ፕሮቴስታንቱም ቢሆን እመቤታችን ጌታችን እንደወለደችው ያምናል። ይህንን መውለዷን በስዕል መግለጽ እመቤታችንን የሚያስነቅፍ ተግባር አይደለም። የምናምነውን ነገር በስዕል ገልጾ ማስተማር ነው ይህ ጉዳይ ማለት ነው። ነገር ግን ፕሮቴስታንቶች እንደሚሉት ስዕልን አምልከ ነው አይደለም። እውነት ነው፣ ስዕልን ለአምልኮ መፈጸሚያነት እንጠቀማለን። ይህም በስዕሉ ፊት ስንቆም ስዕሉ የወከለውን ቅዱስ ስለምናምንበት ለዛ ሀሳብ እንገዛለን፣ አምልኮ እንፈጽማለን። እነዚህ ፕሮቴስታንቶች እኮ በተነጻጻሪ የኢየሱስ ክርስቶስን ስዕል ሲቀዱ አላሳዩንም። ነገር ግን ለማሳየት የሞከሩት የእመቤታችንን ጥላቻ ነው ለማሳየት የሞከሩት እንጂ ስዕል ሀሳቡ ችግር ኖሮበትም አይደለም። ቤተክርስቲያናችን ለስዕል የምትሰግዱናም አይደለም። ይሁንና እንኳን ቤተክርስቲያናችን እንኳን ለስዕል ብትሰግድ እነሱ አይመለከታቸውም። ምክንያቱም በዚህ ስዕል እስካላመኑበት ድረስ ይሄን ስዕል መቅደድ ተቋሟን መንካት መሆኑን ሊያስቡ ይገባልና አባታችን እንግዲህ ያስተማሩንን ትምህርት ልንይዝ ይገባል። የጸጋ ስግደትን ለእመቤታችን፣ የአምልኮ ስግደትን ደግሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንፈጽማለን ማለት ነው። ወደ ቀጣይ ቪዲዮ ሳልፍ እጅግ በጣም ያስገረመኝ ቪዲዮ ነው። መንገድ ላይ አንድ መኪና እየተጎተተ በቦታው አንድ ሊቃነ ጳጳስ ነበሩ፣ የኦርቶዶክስ ሊቃነ ጳጳስ እና እሳቸው አብረው ከህዝቡ ጋር መኪናውን እየጎተቱ የሚያሳይ በጣም ድንቅ የሆነ ቪዲዮ ነው። እስኪ አይተነው እንመለስና ሀሳብ እንሰጥበታለን። በምስሉ ላይ እንደተመለከታችሁት እንግዲህ አባታችን አብረው ከምዕመኑ ጋር መኪናውን እየጎተቱ እያስተባበሩ ማየት እጅግ በጣም ያስገርማል። እንግዲህ ደስ ስላለኝ ነው ይህን ቪዲዮ ያጋራኋችሁ። ወደ ቀጣይ ቪዲዮ ስናልፍ ደግሞ የምናገኘው ሰሞኑን ለአንድ ወር ገደማ እየተራገበ ያለ አንድ ሀሳብ አለ። ይህም የግዕዝ ቋንቋ ጉዳይ ነው። እንግዲህ ቤተክርስቲያናችን በዚህ ጉዳይ ላይ ምንም አይነት አስተያየት እስካሁን ድረስ አልሰጠችም። ጉዳዩም ከመንግስት የመጣ ነው። እንግዲህ በአማራ ክልል በመንግስት ትምህርት ቤቶች ከ3ኛ ክፍል አንስቶ በአስገዳጅ የግዕዝ ትምህርት እንዲሰጥ መንግስት ነው እንግዲህ ያለው ማነው? መንግስት ነው። ቤተክርስቲያን አላለችም። ነገር ግን የሙስሊሙ ማህበረሰብ በእውነት በጣም ይሄው 3ቱን ሳምንት በሙሉ ግዕዝን አጀንዳ አድርጎ ሊያጠምቁን ነው፣ አህዳዊ ስርዓት ሊጭኑብን ነው በማለት ጉዳዩን ከሃይማኖት አንጻር በመውሰድ ከሃይማኖቷ ጋር ግጭት እየፈጠሩ ይገኛልና እስኪ ይህን ለማየት ያክል እስኪ አሁን ያለበት ሂደት የሙስሊሙ ማህበረሰብ እስከምን ያህል ድረስ ይህን ጉዳይ እየተመለከተው እንዳለ የሚያሳይ ቪዲዮ ነው ብዬ ስላሰብኩ ነው። እስኪ ይህን ቪዲዮ አይተነው እንመለስ። አሁን በፊት ባሉት ሁለት
ጁሙዓዎች እንደተነገራችሁ ትምህርት ሚኒስቴር ምንድነው እንዲማሩ ያቀረበላቸው ብለህ ሁሉ ማየት አለብህ። ልብ በል እንዳንረሳው እንዳንዘናጋ። ወላሂ መቼም ቢሆን አይተኙልንም። ልብ በል አይተኙልንም። በቻሉት መንገድ ሁሉ ቢችሉ አንተን ባይችሉ ልጆችህን ወደሚፈልጉበት መንገድ ለመውሰድ ጥረት ያደርጋሉ። ስለዚህ አንተ ተከታትለህ አገሩ የነሱም የኛም ነውና ትምህርት ቤቱ የነሱም የኛም ነውና ክልሉ የነሱም የኛም ነውና የጋራም ያደረገን ነገር ነው እንጂ ልጆቻችን ትምህርት ቤታችን ሊሰጥ የሚገባው እነሱ የሚፈልጉትን እኛን የሚያጠፋን ነገር እናመጣለን ሲሉ ኖ ማለት ታልቻልክ ነገ አላህ ፊት በልጆችም ትጠየቃለህ። የሚመጣው ትውልድ ሁሉ ይጠይቀሃልና እዚህ ላይ በጣም ጥረት ማድረግ አለብን፣ መከታተል አለብን። ባይን ቁራኛ ይሄ ብቻ አይደለም። እዚህ ላይ ታነሳው ሩበማ የነገር ሊቀለበስ ይችላል፣ በፍቃደኝነት ሊባል ይችላል። ግን አንዳንድ የግል ትምህርት ቤቶች አሁንም እየሰማን ነው ክፍለ ጊዜውን እስከ 11 ሰዓት አድርገናል፣ ግዕዝን አስገብተናል የሚሉ ትምህርት ቤቶች እንዳሉ እየሰማን ያለነው። ልብ በል እንዲህ በጋራ ጠልተነው ስናበቃ በግል የመጣ ጊዜ አይ ትምህርታቸው ጥራት አለው ጥሩ ያስተምራሉ ምናምን እያልክ እዚያ ቦታ ሄደህ ታስገባ هذا خسران عظيم ትልቅ ኪሳራ ነው። በአንተ በኩል እስልምና ተመቶበታል። እስልምና በአንተ በኩል ተጠቅቷል። ባይማሩ ይሻላል። ይሄ በቃ ትግል ነው። ታገል። አንተም ቢታል ታላስገባ እሱም ያንን ይቀይራል በግዱ። ምክንያቱም ታንተ ገንዘብ ተቀብሎ ነው ትምህርት ቤቱን የከፈተው። ስለዚህ አደራ ወንድሞቼ አደራ፣ ስም ባልጠራ ግድ የለም ታውቀዋል። እነዛ ትምህርት ቤቶች ግን ቢጠራም ጥሩ ነው። ለምን ወይ ያቆሙ ወይ ያስገባ ሙስሊሙ። ለምሳሌ ካቶሊክን ይመስል ኢያሱ የሚባለውን ይመስል ሰምቻለሁ። እነዚህ ሁለቱ እናስገባለን ብለዋል። ያስገቡ መብታቸው ነው፣ ተተፈቀደላቸው። አይጫንብን በግድ በየህዝብ ትምህርት ቤት እንጂ ይሄን አንቃወም። ግን እኛ እናስገባ ሙስተዒዱን ኢንሻአላህ። ምን ነው ፈራችሁት? አዎ አንድም ሰው ትምህርት ቤት እንዳትልኩ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ቪዲዮውን ተመልክታችሁታል። በቪዲዮ መጀመሪያ እንኳን አንድ ሐሳብ ያስተላልፋሉ። ከዚህ በፊት በሁለት ጁማዓዎች ወይም የጁማዓ የስግደት መርሃ ግብሮች መልእክቶች ተላልፈዋል። ይህ ሶስተኛው የጁማዓ መልእክታቸው ነው። እንግዲህ ለሶስት ሳምንት ይህ ጉዳይ በመስጊዶች ትልቅ ትኩረት ተሰጥቶት እየተንቀሳቀሰ ያለ ሐሳብ ነው። ምንድነው እያሉ ያሉት? ሐሳቡን እንዳትረሱት፣ አጽንኦት ስጡበት። እንቀበላለን ያሉ ትምህርት ቤቶች አሉ። ነገር ግን እኛ ይሄ ትግል ነው፣ ጭራሹኑ ልጆቻችሁን ይህን ትምህርት እንዲማሩ ብትፈቅዱ እስልምና በእናንተ በኩል ባስተማራችሁ ሰዎች በኩል እየተጠቃ ነው እያሉ እስከዚህ ድረስ የሃይማኖት ግጭት ነው እየተቀሰቀሰ ያለ በመስጊዶች ማለት ነው። ይህ መስጊድ እንግዲህ ደሴ ላይ ያለ መስጊድ ነው። እንቀበላለን ያሉ ትምህርት ቤቶች አሉ። ከነዚህ ትምህርት ቤቶች ልጆቻችሁን ማስተማር የለባችሁም በማለት ጥላቻን ነው እየሰበኩ ያሉት። በተነጻጻሪ ደግሞ አመጹን ልጆቻችንን ትምህርት ቤት እስካለ መላክ ድረስ ማድረስ አለብን፣ ይህ ትግል ነው፣ ሃይማኖታዊ ጉዳይ ነው ብለው መልእክት እያስተላለፉ ነው ያሉት። በጣም ያስገረመኝ ደግሞ በዚህ ቪዲዮ ማለት የእኛም ሀገር ነው የእነሱም ሀገር ነው እነሱ ብለው የሚጠሩት እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ሌላውን አማኝ ነው ማለት ነው። ይህን ጉዳይ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣችው ጉዳይ አይደለም። ትምህርቱ እንዲሰጥም ምንም አይነት ሚና አልተጫወተችም። መንግስት በሰጠው መመሪያ ላይ እንግዲህ ቤተክርስቲያኗ ምን ያህል እንደምትወቀጥ ያመለክታል ይህ ቪዲዮ። እንግዲህ ይህን ጉዳይ እየተከታተልን ወደ እናንተ የምናቀርብ መሆኑን ከወዲሁ ማሳወቅ እወዳለሁ። እስኪ ወደ ቀጣይ ቪዲዮ ደግሞ እንለፍ። ዘመናዊ ጸሎት ነው ማስተምራችሁ። እዩ፣ ይቺ የእውነት ነው፣ ልጄ ናት። ስሟ ፊቸር ይባላል። ስሟ ፊቸር እና ልባርካት ነው፣ ልጸልይላት፣ አባቷ ነኝ እና ዘመናዊ ጸሎት ነው። ዘመናዊ የኒው ጄኔሬሽን ጸሎት ነው። እዩ፣ ስሙ። the name of Jesus Christ፣ በጌታ በኢየሱስ ስም ልጄ ፊቸርን እባርካታለሁ። ትደግ ትመንደግ፣ በትምህርቷም በስራዋም ሀብታም ትሁን በጌታ በኢየሱስ ስም። ትምህርቷን ሰርታ በኢትዮጵያ እየሰራች ሀብታም ሆና በየዓመቱ ስፔን ሀገር የሄደች በቲማቲም የምትደባደብ የአውሮፕላን ደርሶ መልስ ትኬት እየቆረጠች ከአፍሪካ ከኢትዮጵያ
ወደ ስፔን ሀገር በየዓመቱ የሄደች በቲማቲም የምትደባደብ እግዚአብሔር ያድርጋት በጌታ በኢየሱስ ስም። ዘ ኔም ኦፍ ጂሰስ ክራይስት። እኔ አዲስ ትውልድ ነኝ። ልጄ ፊውቸርን ይህ እንዲሆን በጌታ በኢየሱስ ስም በእውነት ባረኩ። እግዚአብሔር ሆይ ስምህን በከንቱ አልጠራውም። ይህ ይሁንልኝ። ልጄ ፊውቸር የኒው ጀነሬሽን ጸሎት ሰምታችኋል። ለፊውቸር የተጸለየ ጸሎት ነው። እዚህ ላይ ግን ቀልዱን ተውና ወደ ቁም ነገር ስንመለስ የአባትየውን ሀሳብ ስመለከተው የብዙ ወላጆችን ሀሳብ ነው እኔ ያየሁበት። ልጆቻችን ሁልጊዜ በስጋዊ ነገራቸው ብቻ እንዲያድጉ ነው የምንፈልገው። በቃ በሀብት ምናምን ውጭ ሀገር ሄዳ እንዲህ እንድትሆንለት በአፍሪካ አንደኛ ልጅ ልጆቻችን ልንመኝላቸው ልንመርቃቸው የሚገባ ጸሎት በእውቀት በጸጋ አድርገው ፈሪሃ እግዚአብሔር እንዲኖራቸውና ለመንግስቱ ለክብሩ የተዘጋጁ ብቁ የሆኑ ልጆች እንዲሆን እግዚአብሔር ለምሳሌ ቅዱሳንን ምርቃት እንኳን ብንመለከት በመጽሐፍ ቅዱስ ሰውን ፈሪሃ እግዚአብሔር ይኑር እያሉ የሚመርቁ አባቶች እናያለን። እና ልጆቻችሁን እባካችሁ ስትመርቁ ስጋዊ ነገርን ብቻ አትመኙላቸው። ምክንያቱም ስጋዊ ነገር በሙሉ ኃላፊ ጠፊ ነው። መንፈሳዊ ሀብት ግን በሰማይ የምናገኘው ነገር ነው እና ልጆቻችንን ሰማያዊ ጸጋንን እንዲያገኙ መመረቅ እንዳለብን ለማስተላለፍ ያክል ነው ቪዲዮ ለእናንተ ያመጣሁት። ወደ ቀጣይ ቪዲዮ ሳልፍ በፌሚኒዝም እንቅስቃሴ ያጠነጠነ አንድ ቪዲዮ ነው ማሳያችሁ። እስኪ ቪዲዮን አይተን እንመለስና ሀሳብ እንሰጥበታለን። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል። ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶች ቪዲዮን ተመልክታችሁታል። እንግዲህ አንድ በቲክቶክ ላይቭ ላይ መልእክቶችን እየተለዋወጡ ውይይቶችን እያደረጉ ያሉ ሴቶችን ግሩፕ ነው የምንመለከተው። በቪዲዮ መሀል ላይ ከዚህ በፊት የፌሚኒዝም እንቅስቃሴን አቀነቅናለሁ በማለት በተለያዩ ሚዲያዎች ላይ ወጣ የተመለከትናት ጆርዲ የተባለችን ሰው አብረን እንመለከታለን። ሴትዮዋ እንዲያውም ሀሳብ ስትሰጥ በጣም ትክክል እንደሆነች በሀሳቡ እንደምትስማማ ራሷን እየነቀነቀች ነው ስታሳየን የነበረው እና ከዚህ በፊትም አንድ በዚህ በመንፈሳዊ ቲክቶክ ሚዲያ ላይ የሚያገለግል አቡ እችን ሴት አግኝቷት በጣም እዚህ በኋላ ትክክለኛ ጎዳና ያዘችው እንደምታስባት ምናምን አይደለች ምናምን ብሎናል። እና ይህ ቪዲዮ ደግሞ የሚያሳየን እየተላለፈ ያለው መልእክት ፌሚኒዝም ሃይማኖትን ማጥፋት እንቅስቃሴ መሆኑን በግልጽ ያሳይ ቪዲዮ ነው ማለት ነው። በቃ ሃይማኖት መሰበር አለበት። ሃይማኖት እኮ ለሴቶች ብቻ ሳይሆን ለወንዶችም የተሰጠ ነው ማለት ከጎዳ ሁሉንም ሊጎዳ ይችላል እንጂ ለይቶ ለወንዶች የተሰጠ ሃይማኖት ለሴቶች የተሰጠ ሃይማኖት የለም። ለሰው የተሰጠን ሃይማኖት አለ። ይህም እንግዲህ እንደ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክስ ተዋሕዶ ሃይማኖት የእግዚአብሔር የመገለጥ ሃይማኖት ትክክለኛ ሃይማኖት ነው ብዬ አምናለሁ። ይህ ሴቶችን የሚጫን ሴቶችን የሚያገል ወይም ሴቶችን የሚጨቁን አይደለም። በኦርቶዶክስ ተዋሕዶ አስተምህሮ በጣም የምናከብራት መትሕተ ፈጣሪ መልዕልተ ፍጡራን የምንላት እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከሰው ልጆች ሁሉ የምናከብራት ሴት አለችን እንጂ ኦርቶዶክስ ተዋሕዶ ወይም ሃይማኖት ራሱን ችሎ ሴቶችን የሚጨቁን መሳሪያ አይደለም። ነገር ግን ፌሚኒስትን የምናቀነቅን ሰዎች ካለን ይህ መልእክት ለእናንተ ነው። ሁላችንም ይህ መልእክት ለሌሎች ልናጋራው ይገባል። ፌሚኒዝም ሃይማኖትን ለማጥፋት የተነሳ እንቅስቃሴ ነው። እናንተ እንደምታስቡት ሴቶች ተጨቆኑ፣ ሴቶች ጫና ደረሰባቸው ብሎ የሴቶችን ብዝበዛ ለማቆም የተነሳ ተቋም አይመስላችሁ ለማለት ያክል ነው። ወደ መጨረሻው ቪዲዮ ስናመራ እንግዲህ መጋቢ ሐዲስ ዶክተር ሮዳስ ታደሰ አንድ ቪዲዮ ላጋራችሁና
የዛሬ ፕሮግራማችንን እንጨርሳለን። እንግዲህ ክቡራንና ክቡራት የቅዱስ ጊዮርጊስን ያሰቃዩበት ሰንሰለት ተብሎ በዚህ ታላቅ ቤተክርስቲያን ላይ የምታዩት ነው። ቅድም ያያችሁት በተለይ ያጫሙት ጫማ ስጋውን የፈጩበት መንኮራኩር ሲሆን ይሄ ደግሞ ቅዱስ ጊዮርጊስ የታሰረበት ሰንሰለት ነው። በብዙ ጊዜ በእስር ቤት ይታሰር ነበረ። በተለይ ለኢየሱስ ክርስቶስ በክርስቶስ ስም በመመስከሩ ምክንያት ይሄ የምታዩበት እንግዲህ ቅዱስ ጊዮርጊስ የታሰረበት ተብሎ በዚህ በቅዱስ ጊዮርጊስ በተሰየመ መቅደስ የምናገኘው ታላቅ ሰንሰለት ነው። እንግዲህ አባታችንም ያው የተሻሹበት ነው። እኛንም እንግዲህ ለበረከቱ እንተሻሽበታለን ማለት ነው። እንግዲህ ቅዱስ ጊዮርጊስ የታሰረበት ሰንሰለት ነው። አንገት ላይ አድርጌ ለበረከት እንግዲህ እንደዚህ ተቀዳጅቸዋለሁ ማለት ነው። ከዚህ በኋላ አባቶች ደግሞ ለበረከት ያው የቅዱስ ጴጥሮስ ጥላ ሙት ያነሳ ድውይ ይፈውስ፣ የቅዱስ ጳውሎስ ልብስ ሕሙም ይፈውስ እንደነበር ለበረከት ደግሞ ቅዱስ ጊዮርጊስ በታሰረበት ሰንሰለት አባቶች ይባርካሉ ምዕመናንን ማለት ነው። ቪዲዮውን እንደወደዳችሁት ባለሙሉ ተስፋ ነው። እጅግ በጣም ያስደስታል። በዚህ ዘመን የሰማዕቱ የቅዱስ ጊዮርጊስን የታሰረበትን ሰንሰለት በእውነቱ በጣም የሚያስገርም ነው አይደል? ቅርቡ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀል ወዳለበት ወደ ግሸን ደብረ ከርቤ ጉዞ እናደርጋለን። ይህም እንግዲህ በረከት ለማግኘት እንደሆነ ሁሉ ሊቀ ሰማዕታት ቅዱስ ጊዮርጊስ እንግዲህ ደግሞ የታሰረበት መከራ የተቀበለበት የታሰረበትን ሰንሰለት ማየት መንካት እጅግ በጣም የሚያስደስት ነገር ነው እና በእውነቱ እነሱ በረከቱን አግኝተዋል። እኛም ደግሞ እግዚአብሔር ቢፈቅድ ይህን በረከት እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁንልን። ዛሬ ወደ እናንተ ያደረስናቸው ትኩስ መረጃዎችና ሀሳቦች ይህንን ይመስሉ ነበረ። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ቪዲዮን ላይክ በማድረግ ቻናሌንም ሰብስክራይብ በማድረግ አብራችሁ እንድትሆኑ ለማሳሰብ እወዳለሁ።